ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ ደግሞ ለየት ባለ ቆንጆ በሆነ ቅባት መተናል ማለት ነው። ባለፈው እንዳያችሁት የቫዝሊን ቅባት እንዴት በቀላሉ ለጫፍጫፉ ከቫዝሊን የሚሰራ ቅባት ሰርተን ነበረ እና ተጠቅመነዋል። ቆንጆ ነው። እየተጠቀምኩ አሳይቻችሁ ነበረ እና እሱን ቪዲዮ ያላያችሁ ገብታችሁ ይዩና ለጫፉ የሚሆን ከቫዝሊን የሚሰራ ቆንጆ ቅባት ትሰራላችሁ ማለት ነው። ዛሬ ግን የምንሰራው ለየት ያለ ነው። እንዳልኳችሁ ለቆዳችን ነው የምንሰራው ማለት ነው። ለቆዳችን የሚሆን ፈሳሽ ቅባት እንሰራለን ማለት ነው። ለእኔ የጠቀመኝ በጣም ቆንጆ ብዙ ጊዜ የተጠቀምኩበት አሪፍ ቅባት ስለሆነ ዛሬ ደግሞ ለእናንተ አሳያችኋለሁ። አብረን እንሰራለን ማለት ነው። ያው ለቅባታችን የሚያስፈልገን ዋነኛ ነገር ፈሳሽ ቅባት ነው። ኮኮናትም ቢሆን ጥሩ ነው። የወይራ ዘይትም ብቻ ያላችሁን መጠቀም ትችላላችሁ። ፈሳሽ ቅባት እኔ ዛሬ የምሰራው በወይራ ዘይት ነው ማለት ነው። የወይራ ዘይት ብቻውን ራሱ በጣም ቆንጆ ነው። ውቅ አድርጋችሁ ማሳጅ ብታደርጉበት በጣም አሪፍ ነው። ፀጉራችሁን እርጥበት ይሰጠዋል። በጣም ቆንጆ ነው። ፀጉርም ያሳድጋል። በጣም አሪፍ ነው። ዛሬ ደግሞ በጣም በቀላሉ የምናገኘው ነገር ነው እና ግን ጥቅምን ከፍ ለማድረግ ደግሞ እኛ ጨመርመር እናደርግበታለን ማለት ነው። እና የሚያስፈልጉ ነገሮች ጥቁር አዝሙድ ያስፈልገናል። ጥቁር አዝሙድ በጣም ቆንጆ ነው። ለፀጉር እድገት በጣም አሪፍ ነው። በጣም ቆንጆ ነው። የተመሰከረለት ነው። ሌላው ደግሞ ቁርንፉድም በጣም ቆንጆ ነው። ፀጉር እንዳይነቃቀል በጣም አሪፍ ነው እና ቁርንፉድ ያስፈልገናል። ሌላው ደግሞ ይሄ ቀረፋ ያስፈልገናል ማለት ነው። ሌላው ደግሞ ይሄ ቅጠል የባህር ቅጠል ነው የሚባለው። አሪፍ ነው ለሽታ ማለት ነው። የሆነ ሽታው ቆንጆ እንዲሆን ቀረፋውም ለሽታም ጥሩ ነው። በዛ ላይ ደግሞ ለቆዳችንም በጣም አሪፍ ነው። በዛውም ሽታውን ይቀንስልናል። ደስም አሪፍ የሚጣፍጥ ሽታ ይሰጠዋል ማለት ነው ለቅባታችን። በዛውም ደግሞ ሌላ ጥቅሙም ደግሞ የቀረፋን እናገኛለን ማለት ነው። ስለዚህ እኔ 2 አዘጋጅቻለሁ ማለት ነው። ይሄኛውን 2 ማንኪያ ነው ያደረኩት። ጥቁር አዝሙዱ ማለት ነው በትልቁ ማንኪያ ማለት ነው። ይሄ ቁርንፉዱን ደግሞ 1 ማንኪያ ነው ያደረኩት ማለት ነው። 1 ማንኪያ እና ይሄን ምን አድርጌዋለሁ እኔ ስራ ለማቅለል ብዬ ፈጭቼዋለሁ። ይሄ ቁርንፉዱ ነው ፈጭቼዋለሁ ማለት ነው። በቡና መፍጫ ወይ በቅመም መፍጫ ፍጩት። ይሄ ደግሞ ጥቁር አዝሙዱ ነው ማለት ነው። ፈጭቼዋለሁ። እናንተም ፍጭት አድርጋችሁ ቢሆን ጥሩ ነው የበለጠ ማለት ነው። ብዙ ጊዜ አይፈጅብንም፣ በሳምንት ውስጥ ይደርስልናል ማለት ነው። ግን በፍሬው ምናምን ከሆነ ደግሞ ጊዜ ይፈጃል። ስለዚህ እንዲህ ፍጭት አድርገን በቀላሉ በፍጥነት ሰርተን እንጠቀማለን ማለት ነው። ስለዚህ ይህንን በፍሬዎቹ ነው የሚጨመሩት፣ አልፈጨሁትም። ስለዚህ ሲጋ እናደርገዋለን። ይህንንም ቅጠሉንም 3 ፍሬ ያደረኩት ሲጋ እናደርገዋለን ማለት ነው። ያው ይሄ ሙሉ ነው፣ ትንጥ ነው። በቃ እዚህ አካባቢ ነው፣ ትንሽ ነው ለማሳጅ ያጎደልኩለት እና ሙሉ ነው። ስለዚህ 500 ሚሊ ነው ማለት ነው። ስለዚህ ረሳሁት፣ ለሽታ ስል እኮ ለዚህ ነበረ ረሳሁት። እና ይሄ አብሽ ነው፣ የተፈጨ አብሽ ነው። ያው ፍሬው ቢኖር ጥሩ ነው፣ ግን ፍሬው ከሌለ የተፈጨውን ማድረግ ትችላላችሁ። እና ረስቼው ዋናው ይሄ ነው ለዚህ ቅባት እና ያው ለእንትን ይሄ አብሹ ስለሚሸት ጥቁር አዝሙዱ ቀረፋው ሽታውን ይደብቀዋል። እውነት ለመናገር እንደዚህ የገነን ሽታ አይኖረውም ማለት ነው። ስለዚህ ከዚህ አብሽም 1 ማንኪያ እናደርጋለን ማለት ነው። አብሽ በጣም ቆንጆ ነው። እውነት በውህድ የምትጠቀሙት በቅባት የምትጠቀሙት በጣም ቆንጆ ነው። በተለይ ደግሞ ለቆዳው ማለት ነው። እንደዚህ ለሚያሳክክ ብን ለሚል ቆዳ በጣም ቆንጆ ነው። አብሽ ተጠቀሙት እና ያው አብሽ አድርግ ያለው አሁን በድጋሚ ይዩት። ጥቁር አዝሙድ፣ አብሽ፣ ቀረፋ፣ ቁርንፉድ ማለት ነው። እነኚህ ናቸው። እዩዋቸው በደንብ እነኚህ ናቸው። ያው መስሪያችን ደግሞ ይሄ ነው። እዚህ ውስጥ እንትናችንን ቅባታችንን እዚህ ውስጥ እንገለብጠዋለን ማለት ነው። ከዚህ አድርገን በጣም ቆንጆ ነው። በጣም አሪፍ ነው። እንደዚህ ውድ ቅባት ከምንገዛ እንደዚህ በቀላሉ ቤታችን ውስጥ ሰርት አድርገን
መጠቀም እንችላለን ማለት ነው። ሁሉንም ነው የምጠቀመው። ሌላ ደግሞ እነኚህ እንጨምርበታለን ማለት ነው። ስለዚህ ሁሉንም ጭምር እናደርግበታለን ማለት ነው። አያችሁታ እንደዚህ ቅልቅል እናደርገዋለን ማለት ነው። ምንም ሽታ የለውም ለአሁኑ። በኋላ ግን ደስ የሚል ሽታ ነው የሚኖረው። ይህንን የምናደርገዋለን በድስት ውሃ እንጥድና ድስት ውስጥ እንጨምረዋለን ማለት ነው። ከዛ እሱን ደግሞ እየሰራው አሳያችኋለሁ ማለት ነው። ለአሁኑ ይሁት እንደዚህ ነው። በጣም በቀላሉ ነው የምንሰራው እና በጣም ቆንጆ ነው። ለእኔ ፀጉር በጣም ነው የጠቀመኝ። ያው ሰርቼ ደግሞ በውሃ ሙቀ ነው ሰርቼ ከሳምንት በኋላ ነው የምጠቀመው፣ ወዲያው አልጠቀመውም። ያኔ ደግሞ እየተቀባው ምናምን አሳያችኋለሁ ማለት ነው። እና ይሄንን ዩቲዩብ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ሀሳባችሁን እንዴት ነው ስራውን ወደዳችሁት የሚለውን ሀሳብ ካላችሁ ኮሜንት አድርጉ። እኔም እያየሁ መልሳለሁ ማለት ነው። ስለዚህ አብረን ፀጉራችንን እናሳድጋለን ማለት ነው። የምሰራላችሁን ቅባት ውህዶችንም እያያችሁ እየተጠቀማችሁ ከኔ ጋር አብራችሁ ፀጉራችሁን አሳድጉ ማለት ነው። እሺ፣ ውሃው በዚህ መልኩ ፈልቷል። ስለዚህ ያዘጋጀነውን ቅባታችንን ውስጡ እንጨምራለን ማለት ነው እንጂ ያው ራሱን አንጥደውም። እሳት ላይ ውሃ ላይ ነው እንደዚህ የምናደርገው። እንደዚህ እናሞቀዋለን ማለት ነው። ያው ዘይቱ መፍላት የለበትም። ያው እስኪሞቅ ብቻ ነው የምንጠብቀው እንጂ እስኪፈላ አይደለም። መፍላት የለበትም። የወይራ ዘይት ስለሆነ ጥሩ አይደለም። በዚህ መልኩ ያው እንትን እንለዋለን እናሞቀዋለን ማለት ነው። እና ቅባታችን በዚህ መልኩ ደርሷል ማለት ነው። አሁን አንድ 20 ደቂቃ እንደዚህ ተንተክቷል። ስለዚህ አውጥተን እናስቀምጠዋለን ማለት ነው። የምንጠቀመው ከአንድ ሳምንት በኋላ ነው። ያኔ ደግሞ ስጠቀመው እንዴት እንደሆነ አሳያችኋለሁ ማለት ነው። ስለዚህ ቅባታችን አሁን በዚህ መልኩ ደርሶልናል። እንደዚህ ክድን እናደርገውና ያው ለአንድ ሳምንት እናስቀምጠዋለን ማለት ነው። ከሳምንት በኋላ ደግሞ እየተቀባው አሳያችኋለሁ ማለት ነው። በጣም ምርጥ ቅባት ነው። አሪፍ ቅባት ነው። ሰላም ውዶቼ፣ እንዴት ናችሁ? ሰላም ናችሁ ወይ? አለው ያው ቅባታችን ደርሶ ተመልሻለሁ ማለት ነው። ሳምንት ሆኖታል ማለት ነው ቅባታችንን ከሰራን። ስለዚህ ዛሬ እየተጠቀምኩኝ አሳያችኋለሁ ማለት ነው። እና ይሄ ቅባት እውነት በጣም ጥሩ ነው። አብሽ በጣም ጥሩ ነው። አብሽ አለው፣ ጥቁር አዝሙድ፣ ቅርንፉድ። ስለዚህ በጣም ጠቃሚ ነገር ነው። የወይራ ዘይቱን ለብቻው በጣም ጥሩ ነው። ከነኝ ጋር ደግሞ ስንቀላቀለው በተለይ ደግሞ አብሽ በጣም ቆንጆ ነው። ሽታም ብዙ የለውም። ቅርንፉዱም ይሄ ምንድን ነው ቀረፋውም ጥቁር አዝሙድም ስላለ የአብሹ ሽታ ምንም አይታወቅም። እና ይህን ቅባት ሰርታችሁ ተጠቀሙት። በጣም ቆንጆ ነው። እኔም አሁን እየተጠቀምኩኝ አሳያችኋለሁ ማለት ነው። እና በጣም ቆንጆ ቅባት ነው። በጣም አሪፍ ማለት ነው። የወይራ ዘይት ብቻውን ከምንጠቀም እንደዚህ እያደረግን ብንጠቀም ጥሩ ነው። እንደዚህ በማጥለያ ይሄ የቅባቴ ብቻ ነው። ጥቅጥቅ ያለ ነው። ምንም ነገር አያሳልፍም። እናንተም ስታጠሉ ንጹህ መሆን አለበት። ይሁት ንጹህ ፀጉራችሁ ላይ ምንም ነገር ብን የሚለው ነገር ፀጉራችሁ ውስጥ እንዳይገባ ጥሩ አይደለም። ፀጉራችሁን ያሳክካችኋል። ቆዳችሁን እንዳይቆጣ ማለት ነው። እና የተረፈውን እንዲሁ ነው ማስቀምጠው እንደዚሁ ማለት ነው። ይቀመጥ። ስፈልግ እየተጠቀምኩ እስከ ስር ድረስ እና ያልነገርኳችሁ ነገር በባለፈው ስሰራው የሆነ አሁን እንደ አዲስ ነው የሚሆንብኝ ሳምንት ስለሰራሁት እና እንትን አሁን ስለቀነስኩኝ ቆይ ላሳያችሁ ስለማልፈልግ ከዚህ በላይ እንደዚህ ያደርኩት ሁሌ ማለት ነው። እንደዚህ ቀልቀል አድርጉት ሁሌ እንደዚህ በሁለት ቀን በሶስት ቀን እንደዚህ ቅልቅል እያደረጋችሁ ከተጠቀማችሁ በኋላ
ለዚህ እስኪያልቅ እንደዚህ ብትጠቀሙት የበለጠ ጥቅሙን ታገኛላችሁ። ስለዚህ እንደዚህ ቅልቅል አድርጉት። በባለፈው እንደዚህ አድርጉት ሳልላችሁ ረሳሁት፣ ግን እንደሰራችሁ ሁሌ እንደዚህ አድርጉት። በሁለት ቀን በሶስት ቀን በዚህ ቀን አብሉት ማለት ነው። ከዛ ሞቅ ያለ ቦታ አስቀምጡት ማለት ነው። እሺ ሌላው ደግሞ አሙቁት። ቅባቱን ስትቀቡት ይሄኛው ማለት ነው ስትቀቡት ብታሙቁት ጥሩ ነው፣ አሪፍ ነው። ግን እኔ አሁን ቪዲዮ እንዳይረዝምብኝ አላሞቀውም፣ እዚሁ እየተቀባው አሳያቸዋለሁ። በዛ ላይ እኔ ብዙ አልቀባውም ዛሬ ፀጉሬን ያው ውህድ ለመቀባት ስላሰብኩኝ ውህድ ስለምቀባ ብዙም አልቀባውም ማለት ነው ቅባት። ስለዚህ እንደዚሁ ሳላሞቅ ላሳያችሁ። እናንተ ግን የበለጠ ፀጉራችሁ ውስጥ እንዲገባ ቆዳችሁ እንዲቀበለው የበለጠ ትኩስ ሞቅ ያለ ቅባት ቢሆን ጥሩ ነው። ለእናንተም አሪፍ ነው፣ ለማሳጅ ፀጉራችሁንም ለማፍታታት ቆንጆ ነው። አሙቃችሁ ተጠቀሙት። እኔም አሁን ለእናንተ ለማሳየት ያክል ስለምቀባ ነው እንጂ አሙቄው ነው የምቀባው። ምንም አይነት ቅባት ስቀባ አሙቄው ነው የበለጠ ለፀጉሬ አሪፍ ነው። ስለዚህ እዚህ ውስጥ መቀቢያ ውስጥ እንትን እንለዋለን። አያችሁት ሲያምር። ግን እኔ የሚገርመኝ ሽታው ምንም የለም። በቃ ምንም የአብሽ ሽታ ምንም ነገር የለም። እና አብሽ ያው ሽታው ከበድ ስለሚል ብቻውን ስለማይቻል እንደዚህ እያደረጋችሁ ከሌሎች ነገር ጋር ተጠቀሙት ማለት ነው። የቅባታችን ቆንጆ ነው። ከለሩ ራሱ ምናምን እንደዚህ እንደ ቪዲዮ እንደምታዩት አይደለም፣ ቆንጆ ነው። ቀላ እንደማለት ነው የሚለው በኢየሱስ ቅዱስ። እዚህ እንደዚህ እያደረግን አያችሁት። ያው እኔ ማብዛት ፍላጎት የለኝም፣ ያው ውህድ ስለምቀባው፣ ግን እንደዚህ እየተቀባው ለእናንተ ላሳያችሁ። ደስ ነው የሚለው በጣም ግን ቀዝቃዛ ነው። እኔ ሞቅ እያደረኩ ስለምቀባ ቀዘቀዘኝ። ኛው እንደዚህ እያደረግን ያችሁት እና አብሽ ሽታ ምንም የለውም። እና አብሽን እንደዚህ ከወይራ ዘይት ጋር እንደዚህ እያደረጋችሁ ሽታውን ሳይከብዳችሁ ለፀጉራችሁ አሪፍ ስለሆነ እንደዚህ እያደረጋችሁ ተጠቀሙት ፀጉራችሁን። ይሄ በጣም አሪፍ ነው፣ ቆንጆ ነው። ይሄ ቅባት ማሳጅ ለማድረግም በጣም ቆንጆ ነው። እንደዚህ እያደረግን እንደዚህ በደንብ እንቀበውለን ማለት ነው። በደንብ ማሳጅ እናደርገውለን እና ቆንጆ ቅባት ነው እውነት የሰራሁላችሁ ዛሬ። ብዙ ጥቅም ነው የምታገኙበት ከወይራ ዘይቱም፣ ከቁርንፉዱም፣ ከጥቁር አዝሙዱም፣ ከአብሹም። አብሽ ደግሞ በጣም አሪፍ ነው። ከዚህ ሁላ ጥቅም ታገኛላችሁ ማለት ነው። እናንተ ደግሞ የሁላ ከሌላችሁ ባላችሁ ነገር ስሩ፣ ባለው ማለት ነው። ጥቁር አዝሙድና የወይራ ዘይቱንም ብቻ ቁርንፉዱንም በወይራ ዘይት ብቻ ያለውን ነገር ካለው ጋር መስራት ትችላላችሁ። ግዴታ አይደለም። ይኸው እዚህ ጋር እነኝ እንዳለ ተስታበ እንትን ብሎ አሁን ቅባት ስላለው ነው እንጂ ተሰባብሮ ምናምን አሁን ገና እንደ አዲስ እየበቀሉ ነው ማለት ነው። እዚህ ጋር ትቼው ነበረ ስለማልንከባከበው፣ አሁን ግን በደንብ እየተንከባከብኩት ነው። በደንብ ነው የተመቸው። ይኸው ለእናንተም እንግዲህ ለእኔ የመለሰልኝን ፀጉሬን ከመርገፍ ከመበጣጠስ የመለሰልኝን ያው ለእናንተ አሳያችኋለሁ ማለት ነው። ስለዚህ እናንተ ይህንን ዩቱብ ሰብስክራይብ ማድረግ አትርሱ። አብረን ፀጉራችንን እንከባከብ። የምጠቀማቸውን ለእኔ ፀጉር እየጠቀሙኝን ለእናንተ አሳያችኋለሁ ማለት ነው። ስማ በጣም ደስ የሚለው ግን ሞቀቤ ምርት እየነበረ በደንብ ነው የተቀባው። ይበቃዋል። እኔ ውህድ ስለምቀባ አላበዛውም እና ውህዱንም ደግሞ ለቅላቸዋለሁ በሚቀጥለው። ከዚህ ቅባት ቀጥሎ ለቅላቸዋለሁ እና በደንብ ማሳጅ አድርጉት በደንብ እና በጣም ቆንጆ ቅባት ነው። ሰርታችሁ ያው እኔ ሰርቼ ሳምንት ጠብቄ ትላላችሁ። ሰርቼ ያው ለእናንተ አሳየዋችሁ ማለት ነው። እየተቀባውም አሳይቻችኋለሁ። ስለዚህ መቀባት አለባችሁ እናንተም ሰርታችሁ እና በጣም ነው ደስ የሚለው። ሽታውም ምንም አታስቡ፣ ምንም የለውም እና
ብዛቱ ተው። አሁን ላይ በጣም እየበዛ ነው ፀጉሬ በጣም ማለት ነው። ቹፕ እያለ ነውና አሁን እኔ በቃ የዚህና ተቀብቼው ይበቃኛል። አሁን ወደ ወዴ መቀባት ሄዳለሁ ማለት ነው። ስለዚህ እናንተም ስሩና ተጠቀሙ እና እንዴት ነው ወደዳችሁት ወይ? አስተያየታችሁን ጠብቃለሁ። ኮሜንት አድርጉ፣ አስተያየታችሁን አያለሁ እና ሌላም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ጥያቄ መጠየቅ ይቻላል። በጣም ነው የምወዳችሁ። ሰላም ሁኑልኝ።